በድጋሚ ጤና ይስጥልን ተመልካቾች እንዴት ውላችኋል? ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኖ በምዕራፍ 2 ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ስብሰባ በስኬት ተጠናቀቀ። ጠቅላይ ሚኒስትር አብይ አህመድ ያደረጓቸው ንግግሮች 8ኛ ቅጽ ከመስከረም 2017 እስከ መስከረም 2018 ድረስ ያሉት ለአንባቢያን ቀረበ። በኢትዮጵያ የተካሄደው ሀገራዊ ምክክር የቆየውን የጠመንጃ ፖለቲካ የቀየረ ሆኗል። ዋሽንግተን የቬንዙዌላን የነዳጅ ማውጫ ቦታዎች በሊዝ ለማልማት የሚያስችል ታሪካዊ ስምምነት እያዘጋጀች ነው። በስፖርት ዘገባችን የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ዛሬ ምሽት መከናወን ይጀምራሉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። አዲስ ምዕራፍ ጥንትም የጀግና ሀገር ናት በድል የተመራች፣ ዛሬም እንደ ልማዷ አዲስ ታሪክ ሰራች። ጽኑ መሠረቷ ተጣለ በህብረ ብሔር ጣሪያ፣ የታሪክ ስብራቷ ተሻረ በጠረጴዛ ዙሪያ። ሕዝቦች በአንድነት መከሩ፣ ልዩነቶች ወደ አዳራሽ አመሩ። ከየማዕዘኑ የተጠራሩ የሀገር ልጆች ተሳተፉ፣ ታላላቅ የሐሳብ ድሎች በክብር መዝገብ ተጻፉ። ኢትዮጵያ በዘመናዊ ታሪኳ ያልታየ አዲስ ታሪክ ጻፈች። ዛሬም እንደ ልማዷ ከፍ ብላ አሸነፈች። ወደ ቀዳሚ ጉዳይ እናልፋለን። በኢትዮጵያ የተካሄደው ሀገራዊ ምክክር የቆየውን የጠመንጃ ፖለቲካ የቀየረ ሆኗል። ምክክሩ ኢትዮጵያውያን ከኃይል ፖለቲካ ይልቅ የጠረጴዛ ውይይትን እንደሚመርጡም ያሳዩበት ጭምር ነው። ወንደሰን አፈወርቅ በጉዳዩ ላይ ተጨማሪ ዘገባ አለው። የኢትዮጵያ የፖለቲካ ታሪክ በዋናነት የኃይል የበላይነትና የጠመንጃ በቀል መገለጫዎቹ ናቸው። ኢትዮጵያ የሀሳብ ልዩነት እንደ ስጋት፣ የተለየ እይታ ደግሞ እንደ ጠላትነት በሚቆጠርበት የፖለቲካ ባህል ውስጥ አልፋለች። ፖለቲካ ማለት ኃይል፣ ፖለቲካ ማለት አንዱ ሌላውን አጥፍቶ የሚያሸንፍበት ጠባብ መንገድ ተደርጎም ሲወሰድ ኖሯል። ያካሄድ ላለፉት ዘመናት ለኢትዮጵያውያን ያተረፈው ሀገራዊ ውድመትና የዜጎች ሕይወት እንደ ቅጠል መርገፍን ብቻ ነው። ዛሬ ግን ያንን ክፉ አዙሪት የሚሰብር አዲስ ታሪክ ምዕራፍ ተከፍቷል። ሀገራዊ የምክክር ሂደቱ የጠመንጃና የኃይል ፖለቲካን ሰብሯል። ጠመንጃን በሀሳብ ጉልበትን በውይይት እንዲሁም በመደማመጥ የመተካት ሂደትንም በተግባር አሳይቷል። ይህ ደግሞ የቆየውን የፖለቲካ ባህል ከመሰረቱ የሚያስተካክል ነው። በታሪክ እንደታየው የጉልበትና የጠመንጃ ባህል ዘላቂ ሰላምን አምጥቶ አያውቅም። የኃይል መፍትሄም በኢትዮጵያ ምድር የታዩ ቅሬታዎችንና ልዩነቶችን አልፈወሰም። ምክክሩ ግን ይህንን ታሪክ የቀየረ ሆኖ መጣ። ሂደቱም ያላንዳች መከልከል የሆነ ነውና ለኢትዮጵያ መፍትሄን የሚያመጣ ነው። ያለው ነገር አውርተን ከሰማይ በታች ያላነሳው ነገር የለም። አውርተን እንደ ተግባብተን ስንወጣ ከዚህ በላይ ምን ደስታ አለ? ስብራቶቻችን ናቸው ብለን የምናስባቸውን ፍንትው አድርገው መነጋገር መቻሉ ራሱ ወደ መፍትሄ የሚያስጠጋ ቀድሞ የነበሩትን ችግሮቻችን ለመፍታት አጋዥ የሚሆኑ ሀሳቦች እንደሆኑና ለመፍትሄ ማህበረሰባችን ምን ያክል የበሰለ እንደሆነ የሚያሳይ ነው። የተከማቸውን ቁስል በዝምታ ካለፈን አይፈወስም። ቁስላችን የሚፈወሰው አውጥተን መነጋገር ስንችል ነው። ስለዚህ በህዝባችን መካከል የነበረውን ለዘመናት የተከማቸውን ቁስሎቻችን በግልጽ አውጥተን መነጋገራችን ለፈውስ ምን ያክል ቅርብ እንደሆነ፣ ለእርቅ ምን ያክል ቅርብ እንደሆነ፣ ለአብሮነት የተጠጋን እንደሆነ የሚያሳይ ነው ብዬ አስባለሁ።
ቀደም ሲል በነበሩ ጊዜያት በኢትዮጵያ የፖለቲካ ልዩነቶች መቋጫቸው የሚፈለገው በጦር ሜዳ የመፍትሄው መንገድም መገዳደልና አንዱ ሌላውን ማጥፋት ነው። በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የሰፈነው እኔ ካላሸነፍኩ ሀገር ትፍረስ፣ የኔ ሀሳብ ተቀባይነት ካላገኘ ሌላው ሀገር አፍራሽ ነው የሚል አጥፊ አስተሳሰብ ነው። አሁን ግን ይህ እየተቀየረ ነው። የአቋም ልዩነቶች መቋጫቸው የጦር ሜዳ መሆኑ አብቅቶ የመወያያ መድረኮችና አዳራሾች የሀሳብ ፍልሚያ ቦታዎች እየሆኑ መጥተዋል። በሀገራዊ ምክክሩ እንደታየው ከተለያዩ አካባቢዎች የመጡ ዜጎች በአንድ አዳራሽ ውስጥ ተሰባስበው ስለ ሀገራቸው የወደፊት እጣ ፈንታ መምከርን ጀምረዋል። የምክክር ሂደቱም የመገዳደል ባህልን ወደ መወያየት ባህል ቀይሮታል። ኢትዮጵያን ጠመንጃ በመወዝወዝና በጦር ሜዳ ጡንቻ መለካካት ፍትህና ዴሞክራሲን እንደማያመጣ ባለፉት ዓመታት የከፈሉት ከባድ ዋጋ አስተምሯቸዋል። እናም ወደ ጠረጴዛ ውይይት መምጣታቸው በሀሳብ የመላቅ የብልህነትና የወደፊት ተስፋን የማስቀደም ታላቅ ውሳኔ ነው። ከልጅነት ጀምሮ ዕቃ ከሚነጣጠቁት ልጆች ጀምሮ ብናስተምራቸው ፖለቲከኞቻችንም ልክ እንደዚሁ በመመካከርና በመተሳሰብ በሀሳብ አሸናፊነት ሊቀጥሉ ይችላሉ። ይሄ ባህል ሊሆን ይገባል። በጣም ጊዜ ተሰጥቶት በጣም ምሁራን ተሰባስበውበት የተለያዩ ሀሳቦችን አንድ መድረክ ላይ መደማመጥ፣ መለማመድ ያልሰማናቸውን የማይመስሉንን ሀሳቦች ራሱ ቁጭ ብሎ አዳምጠው ሀሳብ ቀላል አይደለም። ልምምዱ በጣም ከፍተኛ የሆነ የዲሞክራሲ ልምምድን የሚያመጣ ነገር ነው እኔ በግል የማየው። ስለዚህ አሻራ አለው፣ በጣም ትልቅ አሻራ አለው። ኢትዮጵያ አሸናፊ የሆነችበት ሀገራዊ የምክክር ሂደት የቱንም ያህል የሰፋ የሀሳብ ልዩነት ቢኖር ኢትዮጵያውያን ቁጭ ብለው በመወያየት በመከራከርና በመደማመጥ የጋራ መፍትሄ ማምጣት እንደሚችሉ አረጋግጧል። በምክክሩ የሌላውን ቅሬታና ሕመም እንደ ራስ አድርጎ የመስማት ባህልም አድጓል። በስሜትና በጥላቻ ሳይሆን በመረጃና በምክንያት ሀሳብን የመግለጽ ልምድ እንዲዳብርም አድርጓል። ቁስልን ደብቆ ማደር ፈውስን እንደማያመጣ ሁሉ የታሪክና የፖለቲካ ስብራቶችንም በግልጽ ሳይነጋገሩ መጠገን አይቻልም። በሀገራዊ ምክክሩም የነገዋ ኢትዮጵያ የሰላም ተስፋ የተረጋገጠ ሆኗል። የኢትዮጵያ የባህር በር የማግኘት ጥያቄ ታሪካዊ፣ ሕጋዊና ተፈጥሯዊ መሰረት ያለው የህልውናና የኢኮኖሚ ነጻነት ጉዳይ ሆኗል። ኢትዮጵያ የባህር በር የመጠቀም ጥያቄዋን በሰላማዊና በጋራ ተጠቃሚነት መርህ ላይ ለመመለስ የጀመረችውን ሰፊ የዲፕሎማሲ እንቅስቃሴም አሁን ላይ አጠናክራለች። ወንድማገኝ ኃይሉ ያዘጋጀው ዘገባ አለ። ቶማስ ኃይሉ እንደሚከተለው ያቀርበዋል። ኢትዮጵያ በምስራቅ አፍሪካ ግዙፍ የህዝብ ቁጥርና ፈጣን የኢኮኖሚ እንቅስቃሴ ያላት ሀገር ብትሆንም የባህር በር አልባ ሆና መቆየቷም ለዘመናት በሀገራዊ ልማት፣ በሎጂስቲክ፣ በወጪ ገቢ ንግድ እንዲሁም በብሔራዊ ደህንነት ላይም ከፍተኛ ተጽዕኖ ሲፈጥርባት ቆይቷል። ታዲያ የባህር በር ጥያቄዋ የህልውና የኢኮኖሚ ነጻነትናም የስትራቴጂያዊ ተደማጭነት ጉዳይ ነው። የኢትዮጵያ የባህር በር ጥያቄ በስሜት ወይንም በፖለቲካዊ ፍላጎት የተነሳ ሳይሆን ጥልቅ ታሪካዊና ህጋዊ መሰረት ያለው ነው። ለዘመናት የቀይ ባህርና የህንድ ውቅያኖስ የንግድ ማዕከል የነበረችው ኢትዮጵያም የባህር በር ጥያቄዋ ተፈጥሯዊ፣ ታሪካዊናም ዓለም አቀፋዊ ህግ መሰረት ያለው ብሔራዊ ጉዳይ ነው። ይህም ኢትዮጵያ ከአክሱም ስልጣኔ ጀምሮ የነበራትን ታሪካዊ ገዢ እውነት እንዲሁም በዓለም አቀፍ ድንጋጌዎች የተረጋገጠውን ወደ ባህር የመድረስ መብት ያገናዘበ ፍትሐዊ ጥያቄ ያደርገዋል። ኢትዮጵያ በቀይ ባህር ዳርቻ የተወለደች የተፈጠረች ሀገር ናት። ኢትዮጵያ ቀይ ባህር ጋር ያላት ግንኙነት ተፈጥሯዊ፣ ታሪካዊ እናም ህጋዊም ነው። ዛሬ ኢትዮጵያ ከቀይ ባህር አክሰስ ጋር በተያያዘ የምታነሳቸው ጥያቄዎች ታሪካዊ መሰረት አለው፣ ተፈጥሯዊና መልካም ምድራዊ እውነታ አለው፣ ህጋዊ መነሻ ህጋዊና ፍትሃዊነትም ጉዳይ የያዘ ነው በውስጡ ማለት ነው። ኢትዮጵያ በተፈጥሮ ሀብቷ ራሷን መቀየር እንዳትችል ኢትዮጵያ ቀይ ባህርን አክሰስ አድርጋ የበለጠ ስቴብልና የተረጋጋች ሀገር እንዳትሆን የሚሰሩትና የሰራ አካል ነው ብዬማ አምናለሁ ማለት ነው። ጥያቄው የሎጂስቲክ ወጪን በመቀነስ የሀገር ውስጥ ምርቶችን በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ከማድረጉም በላይ በዓለም አቀፍ የንግድ መስመርና በቀይ ባህር ቀጠና ውስጥ የሚገባት ስትራቴጂያዊ ውሳኔ የመስጠት አቅም እና ተደማጭነትም ያጎናጽፋታል። ይህን ግዙፍ ኢኮኖሚ ይዛ ይህንን ግዙፍ ህዝብ ይዘው ኢትዮጵያ ወደፊትም ደግሞ ከዚህ በላይ ማደግ እፈልጋለሁ የምትል ሀገር ራሷን የሆነው አክሰስ የሌላት ቅድም ባነሳ ነው ልክ እኛን ከቦ ያለ ጎረቤቶቻችን በተለያየ ፍራግመንቴሽን ውስጥ ያሉት ሀገራት በእነዚህ ተከበን አክሰስ ሳይኖረን
እንደ ሀገር ጠንካራ ሆኖ መውጣት ቀርቶ ቫያቢሊቲ ራሱ የሉዓላዊነታችን ራሱ መቆየታችን ራሱ ጥያቄ ውስጥ ነው። የመደመር መንግስት የኢትዮጵያን ብሔራዊ ጥቅም ለማስከበር ሁለገብና ሰፊ የዲፕሎማሲ ስራዎችን በማከናወን ላይ ይገኛል። የባህር በር ጥያቄን በኃይል ሳይሆን በሰላማዊ መንገድ በዲፕሎማሲናም በጋራ ተጠቃሚነት መርህ ላይ ለመፍታትም እየተሰራ ነው። ይህ እንቅስቃሴ የኢትዮጵያን ታሪካዊና ህጋዊ መብቶች መሰረት በማድረግ በዓለም አቀፍ መድረኮችም ተደማጭነቷን በማረጋገጥና ቀጠናዊ ትስስርን በሚያጠናክር መልኩ በአዲስ ምዕራፍ ተጀምሯል። የለውጡ መንግስት አጠቃላይ እንደ መንግስት የህዝብ ተወካዮች ምክር ቤትን እንደ ህዝብ ተወካዮች ምክር ቤት ሰፊ ስራዎችን ሰርቷል። በአንድ በኩል ይሄ ሂሳቤ ብሔራዊ መግባባት እንዲፈጠር በየጊዜው የውይይት፣ የክርክር፣ የዲቤት ኢሹ እንዲሆን በምክር ቤት ላይ ተደርጓል። ይሄ ጉዳይ በሀገር ውስጥ የኢትዮጵያውያን እንዲሆን በውጪ ደግሞ ኢንተርናሽናል ኮሚኒቲው እንዲረዳና በኢትዮጵያ ጎን እንዲቆም ስፔሻሊ አፍሪካን ወንድሞችና እህቶች ደግሞ አፍሪካን ወንድሞችና እህቶችን ለመጉዳት ሳይሆን በጋራ ለማደግና ለመበልጸግ የሙቹዋል ቤኔፊትን ለማረጋገጥ የተያዘ አጀንዳ እንደሆነ እንዲታወቅ ሰፊ ስራ እየሰራን እንገኛለን። የኢትዮጵያ የባህር በር የማግኘት ጥያቄ የህልውና፣ የልማት እንዲሁም የወደፊት ጣፈንታን የማረጋገጥ ብሔራዊ ጉዳይ በመሆኑ በዲፕሎማሲያዊ መድረክ የያዘችው አዎንታዊ እንቅስቃሴን አጠናክራም ትቀጥላለች። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የብዙ ፍላጎቶች የስበት ማዕከል በመሆኑ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ከተለዋዋጩ የዓለም ጂኦፖለቲካ አንጻር የአንድ ወደብ ኪራይ ብቻውን አስተማማኝ ባለመሆኑ ኢትዮጵያ የአስተማማኝ የባህር በር ባለቤት መሆን ይጠበቅባታል። ተስፋዬ ጫኔ ተጨማሪ አለው። ኢትዮጵያ በታሪክ አጋጣሚ ከቀይ ባህር ጋር መለያየቷ አሉታዊ ተጽዕኖው የወደብ ማጣት ብቻ አልነበረም። በዚህም ኢትዮጵያ የቀይ ባህር መዳረሻ አልባ መሆኗ ቀጠናዊ ተጽዕኖ ፈጣሪነቷን ጭምር አሳጥቷት ቆይቷል። ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪው ዶክተር ሙልጌታ አየለ ተለምዳዊ የዓለም ጂኦፖለቲካና ብሔራዊ ጥቅም ጉዳይ አውዱ እየተቀየረ መምጣቱን አስታውሰው የባህር በርም ትልቁ የመደራደሪያ አቅም እየሆነ ስለመምጣቱ ይናገራሉ። እንደኛ እንደ ኢትዮጵያ ጥቅሙ ከፍ ያለ ነው። ጥቅሙ ላይ ሁሉም ኢትዮጵያውያን፣ ሁሉም ጸሐፊዎች፣ ሁሉም ኢትዮጵያዊ ሆነ ኢትዮጵያን የሚወድ ሁሉ ይግባባበታል። ጥቅሙ ጉዳይ ላይ ጥቅሙ ያለው ኢኮኖሚው ጉዳይ አለን። ሁለተኛው ከኢኮኖሚው ተጨማሪ ጉዳይ ማህበራዊ ጉዳዮች አሉ። የኛ ማህበረሰብ እዛ አለ፣ አፋር ያለው አፋር አሁን አሰብ ካለው ወደዛ ሲነጣ አራቱም የአሰብ ቀበሌዎች ጋር ያለው አፋር ወንድሞቻችን ናቸው። እዛ ጋር አፋር አለ፣ እዚህ ጋር በማህበራዊ ጉዳዩ ላይ በደንብ እሱ መተንተን ስላለበት የኢትዮጵያ ይህን ነገር ወደዛ ወደ አክሰስ የማግኘት በማህበራዊ ጉዳይ ላይ በኢኮኖሚ ጉዳይ ላይ ቅድም እንዳልነው ነው። ኢትዮጵያ ስታድግ ሌሎች ሀገራቶች ያድጋሉ። ምክንያቱም ማህበረሰቦቻችን የተያያዙ ናቸው በአንድም በሌላም በሆነ ወቅት የተለያየን ህዝቦች እንጂ አንድ ህዝብ። በሌላ በኩል ደግሞ ከተለዋዋጭው የዓለም የጂኦፖለቲካ አንጻር አንድ ወደብ ብቻውን አስተማማኝ ባለመሆኑ ይህ ካልተቀየረ ኢትዮጵያ በብዙ መልኩ ተጎጂ መሆኗ የማይቀር በመሆኑ የባህር በር ለኢትዮጵያ የህልውና ጉዳይነቱ የአደባባይ ሀቅ ነው። ስትራቴጂክ ጉዳይ ስንል የኢትዮጵያ የባህር ወደብ ማጣት ወይም ይሄ አክሰስ ቱ ሲ ካለዛ ደግሞ የራሳችን ወደብ አለመኖሩ በራሱ በሂደት ደረጃ ላይ ስትራቴጂክ ጉዳይ ላይ በጣም ከፍተኛ ተጽዕኖ ያመጣል። ስትራቴጂ ስንል አገራቶች ከሌሎች አገራቶች ጋር ያላቸው ግንኙነት ቁመቱንም ይጨምራል፣ የዲፕሎማሲ ግንኙነትን ይጨምራል። ለምሳሌ የራሳችን ወደብ ያለን አገር ብንሆን የመደራደር አቅማችን ከፍ ያደርገዋል። ምክንያቱም ቅድም ያልነው አገራቶች አሁን የሚወዳደሩበት መንገድ እንደ ድሮ ባላቸው የኃይል ሚዛን ብቻ አይደለም፣ ባላቸው መሳሪያ ብቻ አይደለም፣ ለባህር ባላቸው ቅርበት ይወዳደራሉ። ለባህር ባላቸው ሂደት ውስጥ ስትራቴጂካሊ ዲፕሎማሲው እየጨመረ ይሄዳል። ከባህር አካባቢ ላይ የራቀ ሀገር ብዙ ተፈላጊ አይሆንም። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠናም የብዙ ፍላጎቶች የስበት ማዕከል መሆኑና ያለመግባባቶች መናኸሪያ እየሆነ በመምጣቱ ምክንያት የባህር በር ጉዳይ ለኢትዮጵያ ከቅንጦት በላይ የሆነ ትርጉም አለው። ሶማሊያ ያለውን ጉዳይ የምናውቀው ነው። ኤርትራ ያለው መንግስት በጣም በራሱ የቆመ አይደለም፣ የተጠናከረ መንግስት አይደለም። በየጊዜው ለሌሎች ሀገሮች የሚላላክ ነው፣ የሌሎች ሀሳብን ይዞ የሚመጣ ነው። ሁለቱም ሱዳኖች ወንድሞቻችን ጋር ያለ ጉዳይ አለ፣ ጠብ ነው። በየጊዜው ጭቅጭቅ አለ፣ በየጊዜው ጦርነት አለ። ሌላኛው ይሄ ከማሊት አንስተን ከምዕራብ አፍሪካ እስከኛ ድረስ ያሉት አገራቶች በቋንቋው ፍራጃይል ስቴቶች ይባላሉ። መንግስታቶቻቸው በብዙ መልኩ አገራቶችን ለማስተዳደር የሚቸገር ወይም የውስጥ ደህንነቱ እጅግ በጣም የተናጋ እዛ አካባቢ ላይ እንግዲህ ምንድነው እሱ ጋር የተወሰነ ጊዜ ቢዋጉ አገራቶቹ፣ ስለዚህ እኛ የደህንነት ጉዳይ አለብን። ሌላኛው ይሄ ቀይ ባህር አካባቢ የምንለው
ከፍተኛ የሆነ የባህር ውንብድና የሚከናወንበት ነው። ይሄ ሲፐሬሲ የሚባለው አለ። ሌሎቹ በጣም በብዙ ሺህ ኪሎ ሜትር መጥተዋል። አሜሪካኖቹ መጥተዋል፣ እንግሊዞች አሉ፣ ፈረንሳዮች አሉ፣ ቻይናዎች አሉ። አዳዲስ ሀያላኖች ተፈጥሯል እንደምናውቀው። እዛው አካባቢ እነ ካታር፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬት፣ እነ ተርኪዬ። አሁን እነዚህ ሀገራቶች የሆነ ቀን ቢዋጉ ሆርሙዝ እንደነበረው አይነት እነዚህ አካባቢዎች አገራቶች በራሳቸው ጠብ ቢዋጉ አካባቢው በሆነ ቀን ይዘጋል። 130 ሚሊዮን ህዝብ ነው ያለን። ስለዚህ የዛኔ በጣም ብዙ እንቸገራለን። ኢትዮጵያውያን የባህር በር ማግኘትና የወደብ ባለቤትነት ጉዳይን የብሔራዊ ደህንነታቸውና የህልውናቸው ቁልፍ አጀንዳ አድርገው ይዘውታል። የኢትዮጵያ ኃይል የማመንጨት አቅም 9730 ሜጋዋት መድረሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ተቋሙን ከነበረበት የአመታት ኪሳራ በማውጣት 39.5 ቢሊዮን ብር የተጣራ ትርፍ ማስመዝገቡንም አስታውቋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? ቀደም ሲል ያነሳ ነው ሀሳብ አለ ከሱ ጋር ተያይዞ በተለይ የኢትዮጵያ ኤሌክትሪክ ኃይል የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት አቅጣጫ ምን ይመስላል የሚለውን ብታነሳልን፣ ከዛም ባለፈ ደግሞ የኢትዮጵያን የኃይል አቅርቦት ለማሳደግ የተሰሩ ስራዎች ምንድናቸው ተባለ በዚህ ላይ የሚለውን መረጃዎችህን አጋራን። አመሰግናለሁ ነጻነት። አንቺም ቀደም ብለሽ እንደጠቀሽው የኢትዮጵያ ኤሌክትሪክ ኃይል የ2018 በጀት ዓመት እቅድ አፈጻጸሙና የ2019 ደግሞ አጠቃላይ እቅዱን መግለጫ ሰጥቷል። በመግለጫውም በርካታ ጉዳዮች ናቸው ሲነሱበት የነበሩት። የተቋሙ ኃላፊ ኢንጂነር አሸብር ባልቻ እንደገለጹት ከሆነ የ2018 በጀት ዓመት ለተቋሙ እጅግ ስኬታማና አመርቂ የሆነ አፈጻጸም የተመዘገበበት ዓመት እንደነበር አንስቷል። በተለያዩ መስፈርቶች ሊባል በሚችል ደረጃ ማለት ነው ተቋሙ እጅግ ስኬታማ የሆነ ስራ በበጀት ዓመቱ ማከናወኑን አንስተዋል። በተለይም ደግሞ ኢትዮጵያ አሁን ላይ የአጠቃላይ የኃይል የማመንጨት አቅሟ ከጊዜ ወደ ጊዜ የተጠናከረ በተጠናቀቀው በጀት ዓመት አጠቃላይ የሀገሪቱ ኃይል የማመንጨት አቅም 9730 ሜጋዋት መድረሱን አንስተዋል። ይህ ደግሞ ካለፈው በጀት ዓመት ጋር ሲነጻጸር የ23 በመቶ ጭማሪ እንዳለው አንስተዋል። በተለይም ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ወደ ስራ መግባትና የተለያዩ በንፋስ የሚሰሩ የኃይል ማመንጫ ተቋማት ወደ ስራ መግባታቸው አጠቃላይ ለዚህ ስኬት እጅግ ከፍተኛ አበርክቶ እንደነበራቸው አንስተዋል። ከዛ ባሻገርም ደግሞ ተቋሙ በገቢ ደረጃ ራሱን እያጠናከረ እንደሚገኝና ከነበረበት የኪሳራ ታሪክ አሁን ላይ ወደ ትርፍ ታሪክ መቀየሩን አንስተዋል። አጠቃላይ ደግሞ ተቋሙ 124 ቢሊዮን ብር ገቢ ማግኘቱን በተጠናቀቀው በጀት ዓመት ማለት ነው ማግኘቱን ዋና ስራ አስፈጻሚው አንስተዋል። ይህ ደግሞ አጠቃላይ ከ2017 በጀት ጋር ሲነጻጸር እጅግ ከፍተኛ ጭማሪ ያለው አፈጻጸም ስለመሆኑ ነው ሲያነሱ የነበሩት። ከዛ ባሻገርም በትርፍ ደረጃ ብንመለከት እንደሚታወቀው በተደጋጋሚ ተቋሙ በትርፍ ወይም በኪሳራ ውስጥ የነበረ ተቋም ነው። ነገር ግን በተጠናቀቀው በጀት ዓመት 39.5 ቢሊዮን ብር ገቢ በማግኘት በታሪኩ ለመጀመሪያ ጊዜ ሊባል በሚችል ደረጃ ወደ ትርፍ የተሸጋገረበት ዓመትና ትርፍ ያገኘበት ዓመት እንደነበር ነው ሲነሳ የነበረው ማለት ነው። በተለይም ደግሞ ኢትዮጵያ ያላትን የኃይል መሰረተ ልማቶችን በማጠናከርና ግንባታዋን በማፋጠን በርካታ ስራዎችን ስትሰራ እንደነበረ የተገለጸው ከአጠቃላይ ከተመነጨው የኃይል መጠን ውስጥ ማለት ነው በአጠቃላይ ወደ 93 በመቶ የሚሆነው ለሀገሩ ሽያጭ መቅረቡና ከዛ ባሻገር ደግሞ ቀሪው ወደ 6.7 በመቶ ደግሞ ለውጭ ወይም ደግሞ ለጎረቤት ሀገራት ሽያጭ መቅረቡን ሲያነሱ ነበር። አጠቃላይ ደግሞ እንደሚታወቀው ኢትዮጵያ ቀጠናውን የምስራቅ አፍሪካ ቀጠናትን በኃይል የማሳሰር ስራዋን አጠናክራ እየቀጠለች ትገኛለች። በአጠቃላይ 475 ሚሊዮን የአሜሪካን ዶላር ከኃይል ሽያጭ ተቋሙ ማግኘት ይችላል። ይህ ደግሞ ካለፈው በጀት ጋር ሲነጻጸር የ27 በመቶ ጭማሪ የነበረበት አፈጻጸም የተመዘገበበት ነው። በአጠቃላይ እንደሚታወቀው ኢትዮጵያ የኃይል መሰረተ ልማቶቿን በማጠናከርና ግንባታዋን በማፋጠን በኩል በርካታ ስራዎችን እየሰራች ትገኛለች። በተለይም አሁን ላይ በርካታ የኃይል ምንጭ እየተገኘ ያለው ከውሃ ኃይል መሆኑ ጋር ተያይዞ የኃይል አማራጮቿን ለማስፋት በርካታ ስራዎችን እየሰራች እንደምትገኝ ዋና ስራ አስፈጻሚው ሲያነሱ ነበር ማለት ነው። ከዛ ባሻገርም ከተገኘ ገቢ ውስጥ ማለት ነው አጠቃላይ ወደ 82.7 በመቶ የሚሆነው የሀገር ውስጥ ድርሻውን ሲይዝ ከዛ ባሻገርም ቀሪው ደግሞ የውጭ ሽያጭ ድርሻውን ይይዛል ማለት ነው። በበጀት ዓመቱ በርካታ ችግሮች የነበሩ ቢሆንም ነገር ግን ተቋሙ በወሰዳቸው እርምጃዎች አማካኝነት እጅግ አመርቂ ስራ ወይም ደግሞ አመርቂ አፈጻጸም ማስመዝገብ ችሏል። በአጠቃላይም በ2018 በጀት ዓመት የተቋሙ አጠቃላይ አፈጻጸም 92 በመቶ ሆኖ መመዝገቡን ዋና ስራ አስፈጻሚው አንስተዋል። በተያያዘው በጀት ዓመት ማለትም በ2019 በጀት ዓመትም ተቋሙ አጠቃላይ የሀገሪቱን የኃይል የማመንጨት አቅም ወደ 9770 ከፍ ለማድረግ እቅድ ይዞ እየሰራ እንደሚገኝና የሚያገኘው ገቢም እንዲሁም ወደ 121 ቢሊዮን ብር እንዲሆን ትኩረት አድርጎ እየሰራ እንደሚገኝ አንሷል። ለዚህ ደግሞ አጠቃላይ በርካታ ስራዎችን እየሰራ እንደሚገኝና እቅዱን ስኬት እንዲመታ ወይ ደግሞ እቅዱ ግቡን እንዲያሳካ ከወዲሁ በርካታ ስራዎች እየተሰሩ እንደሚገኙ ዋና ስራ አስፈጻሚው ዛሬ በሰጡት መግለጫ ጠቅሰዋል። አባዲ ወይናይ ስለ መረጃዎች እናመሰግናለን።
76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ስብሰባ በስኬት መጠናቀቁን ተከትሎ ከተለያዩ የአፍሪካ ሀገራት የተውጣጡ የጤና ሚኒስትሮችና የዓለም አቀፍና አህጉር አቀፍ ተቋማት አመራሮች የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩትና የጤና ሚኒስቴርን ጎበኙ። በጉብኝቱ ማጠናቀቂያ ላይ አስተያየቶቻቸውን የሰጡት ሚኒስትሮችና የጉብኝት ቡድኑ አባላት የኢትዮጵያ ዲጂታል ትራንስፎርሜሽን ጉዞ ለአጠቃላይ የአፍሪካ ሀገራት ትልቅ መሰረት እንደሆነም ገልጸዋል። በዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። ብሩክ እንዴት ውለሃል? በተለይ የኢትዮጵያ ዲጂታል የጤና ስርዓትን እናንሳና ይሄ የጤና ስርዓት ግንባታ የተመለከቱት ተሳታፊዎች ካንተ ጋር ቆይታ አድርገው ነበርና ካንተ ጋር በነበራቸው ቆይታ ምንድነው ያነሱልህ ሀሳብ የሚለውን መረጃዎችህን አጋራል። አመሰግናለሁ። እንግዲህ በ76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ስብሰባ ላይ እንግዲህ ከበርካታ የአፍሪካ ሀገራት የመጡ ሚኒስትሮች፣ የጤና ሚኒስትሮች፣ የፋይናንስ ሚኒስትሮች እንዲሁም ደግሞ የዓለም አቀፍ ተቋማትና የዓለም አቀፍ ተቋማት አመራሮችና እንዲሁም ደግሞ የተለያዩ ባለሙያዎች ጭምር የተሳተፉበት ትልቅ ሀገራዊ ስብሰባን ዓለም አቀፍ ስብሰባን ነው እንግዲህ ኢትዮጵያ በአዲስ አበባ ያከናወነችው። በዚህ ስብሰባ ላይ እንግዲህ ኢትዮጵያ የተለያዩ ተሞክሮችን ለአፍሪካ ሀገራት አጋርታለች። ካጋራቻቸው ጉዳዮች አንዱ ዲጂታላይዜሽን ነው። እንግዲህ በዛሬው ዕለትም እነዚህ ተሳታፊዎች የስብሰባውን መጠናቀቅ አስመልክቶ በመድረኩ ላይ የተነሱትን ነገሮች ኢትዮጵያ በዲጂታል ዘርፍ ምን እየከወነች ነው? እንግዲህ ኢትዮጵያ እንደሚታወቀው የተለያዩ ተቋማት በቅንጅት ኢንተግሬትድ በሆነ መልኩ እንግዲህ የዲጂታል ስራዎችን እያከናወነች ትገኛለች። ይህ ደግሞ ለህብረተሰቡ ቀልጣፋ፣ ፈጣን፣ ጥራት ያለውና ተደራሽ የሆነ አገልግሎትን፣ ውጭ ቆጣቢ፣ ጊዜ ቆጣቢ የሆነ አገልግሎትን ለመስጠት የሚያስችል ነው። በዚህ ረገድ እንግዲህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። ባዩት ነገር እጅግ መደነቃቸውን ነግረውናል። ከዛ በተጨማሪ ደግሞ አሁን በሚገኝበት በጤና ሚኒስቴር በዚህ የጤና ሚኒስቴር የኢንተለጀንስ ሴንተር ላይ እንግዲህ ተገኝተው መረጃዎች እንዴት እንደሚቀናጁ የተመለከቱበት ነው። እንግዲህ አፍሪካ የተለያዩ በተለይም ከዳታ ጋር ተያይዞ ጥገኛ ሆና እንዳለች ይታወቃል። ኢትዮጵያ ደግሞ የዳታ ሉዓላዊነትን ለማረጋገጥ እየሰራች ነው። የዳታ ሉዓላዊነት ከሚረጋገጥባቸው ዘርፎች አንዱ ደግሞ የጤናው ዘርፍ ነው። እንግዲህ በዚህ ጉባኤ ላይ አንዱ ከተመከረባቸው ጉዳዮች መካከል በጤናው ዘርፍ ላይ ራስን በፋይናንስ መቻል እንዲሁም ደግሞ በቴክኖሎጂ አጠቃቀም ረገድ የተሻለ የቴክኖሎጂ አጠቃቀምን ማበልጸግ፣ ይህ ደግሞ ከውጭ ከሚመጣ ቴክኖሎጂ ይልቅ በራስም አበልጽጎ መስራት የሚቻልባቸውን ሁኔታዎች መፍጠር የሚል ነው። እንግዲህ የምትመለከቷቸው የተለያዩ ዳሽቦርዶች የሚያሳዩት በተለያዩ የጤናው ዘርፍ ላይ ያሉ አሁናዊ መረጃዎችን ወይም ሪል ታይም መረጃዎችን ለመከታተል ለማየት ውሳኔ ለመስጠት የሚያስችሉ ናቸው ማለት እንችላለን። እዚህ የመጡት ሚኒስትሮችም ኢትዮጵያ በዚህ ደረጃ አቅም ያላት ሀገር በመሆኗ ሌሎች የተለያዩ ከአፍሪካ ውጭ ያሉ ሀገራትን ለመመልከት የምንሻበት ምክንያት ከእንግዲህ ማብቃት አለበት። በራስ ሰርቶ በራስ ምን ማድረግ እንደሚቻል ያየንበት ነው የሚሉ እንግዲህ የተለያዩ ሀሳቦችን ነው ያጋሩን ማለት ነው። ለአብነት አሁን የምንገኝበት እዚህ ቀጥታ ሁነት መከታተያ ወይም ደግሞ አሁናዊ ያሉ መረጃዎችን ለመከታተል የሚያስችለው ክፍል ላይ እንደምንመለከተው የተለያዩ እንግዲህ ሆስፒታሎች የት ቦታ በምን መልኩ ይገኛሉ፣ የጤና ተቋማቱ የሚሉትን እዚሁ በቀጥታ ለማየት የሚያስችለን ነው ማለት እንችላለን። ከዚህ በተጨማሪ እንግዲህ በኢትዮጵያ ውስጥ አንድ ሰው እዚህ መጥቶ ምን ያክል የመጀመሪያ ደረጃ ሆስፒታሎች አሉ፣ የት ቦታ በምን መልኩ ነው ያሉት የሚሉትን ለማግኘት ቢሞክር ለምሳሌ እዚህ እንደምንመለከተው የመጀመሪያ ደረጃ ሆስፒታሎች ወደ 275 ሆስፒታሎች አሉ። የጤና ጣቢያዎች ወደ 3093 ጤና ጣቢያዎች አሉ። አጠቃላይ ሆስፒታል ወይም ጀነራል ሆስፒታል የሚባሉት ወደ 108፣ ጠቅላላ ኮምፕሬሄንሲቭ ስፔሻላይዝድ የምንላቸው ሆስፒታሎች ወደ 32 ይገኛሉ። የጤና ኬላዎች በጥቅሉ እንደ ሀገር ወደ አሁን እየተከታተልኩት ባለሁት መረጃ ማለት ነው ከ15000 በላይ የሚሆኑ ጤና ኬላዎች አሉ ማለት ነው። ስለዚህ እነዚህ የት ነው ያሉት፣ በምን ሁኔታ ላይ ነው ያሉት፣ የትኞቹ ቦታዎች ላይ በስፋት ይገኛሉ፣ የት ቦታ ላይ ምን መስራት ይገባል የሚለውን አሁናዊ የሆኑትን መረጃዎች እየተከታተሉ ውሳኔዎችን ለመስጠት የሚያስችል ነው ማለት ነው። ይህ ደግሞ በጥናትና ምርምር ዘርፍ ለሚሰሩ ውሳኔ ሰጪ አካል ለሆኑ መረጃን መሰረት ያደረገ ተአማኒ የሆነ መረጃን መሰረት ያደረገ ውሳኔ ለመስጠት ያስችላቸዋል። ይህ ደግሞ የአሰራር ስርዓትን ያቀላጥፋል። ከዛም ባለፈ ደግሞ አጠቃላይ ከጤና ጋር የተያዙ መረጃዎች
መረጃዎችን ማግኘት የሚፈልግ ሰው ደግሞ እያንዳንዱ ተቋም ላይ ምን አለ የሚለውን መረጃዎች ማግኘት የሚችሉባቸው ሰዎች በአርቲፊሻል ኢንተለጀንስ የታገዙ ናቸው። እነዚህ ካለን ጊዜ አንጻር ነው ሁሉንም በዝርዝር ለማሳየት ጊዜው ስለማይበቃ ነው። በአርቲፊሻል ኢንተለጀንስ በታገዘ መልኩ መረጃዎችን ማግኘት የሚችሉበት ሁኔታ ተፈጥሯል። እንግዲህ እነዚህን ስንመለከታቸው ኢትዮጵያ መጪውን ጊዜ ታሳቢ አድርጋ ዲጂታላይዜሽን ላይ እየሰራች በመሆኗ ከዛም አልፎ በአርቲፊሻል ኢንተለጀንስ የታገዘ ጠንካራ የጤና ስርዓትን እየዘረጋች በመሆኗ በዚህ ጉብኝት ላይ የተሳተፉት እጅግ መደመማቸውን ነው የተናገሩት። ኢትዮጵያ ውስጥ ያየነው ነገር ሌሎች ዓለማት ላይ የሚኖር ነውና እዚህ ያየነው ነገር እጅግ አስደንቆናል። ከዚህ ተሞክሮ ልንወስድበት ይገባል። በራስ አቅም ምን መስራት እንደሚቻል ኢትዮጵያ አሳይታናለች። ይህንን ያየነውን ተሞክሮ ደግሞ ወደ ተግባር ልንቀይረው ይገባል። በስብሰባውም ላይ የተነሱትን የተለያዩ ሀሳቦች ወደ ተግባር ለመቀየር ቴክኖሎጂም ያግዛልና በዚህ ረገድ ይበልጥ መስራት ይገባናል የሚሉ ሀሳቦችን አንስተዋል። የጉባኤውን እንግዲህ መጠናቀቅ አስመልክቶ የጤና ሚኒስትርና የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር የሆኑት ዶክተር መቅደስ ዳባም እንግዲህ በመድረኩ ላይ የተወሰኑ ውሳኔዎች ወደ ተጨባጭና ወደሚለኩ ውጤቶች መተርጎም እንደሚያስፈልግ ገልጸዋል። የአፍሪካ ሀገሮች የጤና ሉዓላዊነትን ለማረጋገጥ መስራት አለብን። በዚህ ረገድ ደግሞ የጤና ደህንነትን መስፋፋት፣ ፈጠራንና ትብብርን ማጠናከር፣ በተጨማሪም ደግሞ ለአየር ንብረት ለውጥ የማይበገር ጠንካራ የጤና ስርዓትን መገንባትና ዲጂታል የጤና ስርዓትን በተሻለ መልኩ ማስፋት ይገባል የሚል ሀሳቦችን አጋርተዋል። ጎብኚዎቹም እጅግ ስለመደመማቸው ነው የገለጹልን። ለጊዜው ያሉኝ መረጃዎች እነዚህ ናቸው። እጅግ አድርጌ አመሰግናለሁ። ብሩክ ተስፋዬ፣ ስለ መረጃዎች እናመሰግናለን። ኢትዮጵያ ከቀይ ባህር የተገፋችበት መንገድ ትክክል አይደለም። ህዳሴ ግድብን ካጠናቀቅን በኋላ የኢጅፕት ሴራን 50% አሸንፈናል። እኔ ኤርትራ ፕሮጀክት ነች፣ ኢትዮጵያን ባህር በር አልባ የማድረግ ፕሮጀክት ነች እንጂ ሀገር አይደለችም። ኢትዮጵያ ከቀይ ባህር ቀጠና በገዛ መሪዎቿ ሴራ ስለምን ተገፋች? ካይሮ ይወለዳሉ፣ ሳህል በረሃ ያድጋሉ። እነዚህ ኃይሎች ናቸው ኢትዮጵያን ባህር በር አልባ ያደረጓት። ለአፍሪካ ሀገራት በጋራ መቆምና በተፈጥሮ ሀብታቸው መጠቀም የሚሰጠው ትዕምርት ደግሞ ያለ ይመስለኛል። ከህዳሴ ግድብ በፊትና ከህዳሴ ግድብ በኋላ የሚል ምዕራፍ በኢትዮጵያ ታሪክ በአፍሪካ ታሪክ ተጽፏል። ከባህሩ የተገፋ ነው። ስለ ውሃው ሲባል ስለ አባይ ወንዝ ሲባል የኢትዮጵያ ብሔራዊ ጥቅም ከምን ተነስቶ እስከ ምን ድረስ እየሄደ እንደሆነ እየታወቀ አባይ ግድብን ተግባር ላይ አውለናል። ሁለተኛ ደግሞ ይቀራል። ሁለተኛው ስትራቴጂ የባህር በር ነው። ግብጾች በላባቸው ማደር መጀመር አለባቸው። መስራት መልመድ መቻል አለባቸው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ጉዳዮቻችን እናልፋለን። የመደመር መንግስት ህዝቡን ለሀገራዊ ዓላማ በአንድነት በማንቀሳቀስ የዜጎችን አቅም ደምሮ የመጠቀም እሳቤው የጸናች ኢትዮጵያን ለመገንባት መሰረት ሆኗል። በአረንጓዴ አሻራ፣ በክረምት በጎ ፍቃድና በሀገራዊ የምክክር መድረኮች የተረጋገጠው ይህ የጋራ ህዝባዊ ቁርጠኝነትና አብሮነት የትኛውም ጠላት የማይመክተው ትልቁ የሀገር አቅም ነው። ማህሌት ታደለ በዚህ ጉዳይ ላይ ተጨማሪ መረጃ አዘጋጅታለች። አንድ ሀገር የጸና ሀገረ መንግስት ለመገንባት የዜጎቿን ተሳትፎ ማረጋገጥ እንዳለባት ነጋሪ የሚያሻው ጉዳይ አይደለም። የተለያዩ ሀገራት አሁን የደረሱበት ደረጃ ላይ ለመድረስ ህዝባቸውን ማስተባበር በተለያዩ አጋጣሚዎች ላይ የግድ ብሏቸው ነበር። መንግስታት የሚወጥኗቸው ውጥኖች፣ የሚሰሯቸው ስራዎች መሬት ላይ ወርደው ውጤታማ እንዲሆኑ ህዝባቸውን ማስተባበርና ለአንድ ዓላማ አንድ ላይ ማቆም ካልቻሉ ውጤታማነታቸውን ማረጋገጥ አይችሉም። ኢትዮጵያ ደግሞ በዚህ ረገድ ስኬታማ ሀገር ናት ተብሎ ቢነገርላትም ማጋነን አይሆንም። ከጥንት ጀምሮ ኢትዮጵያውያን በጋራ ለሀገር ጉዳይ በአንድነት በመቆም ረገድ ውጤታማነታቸውን በተግባር አረጋግጠዋል። ቀድሞ የኢትዮጵያን የሀገረ መንግስት ግንባታ የምናረጋግጥባቸው መንገዶች ሀገርን የግዛት አንድነት ማስጠበቅ፣ ሉዓላዊነትን ማረጋገጥ የመሳሰሉት ጉዳዮች ነበሩ። በእነሱ ጉዳዮች ላይ ደግሞ ህዝቡ በቀጥታ በመሳተፍ የራሱን ድርሻ በመወጣት ለሀገር ግንባታ መሰረት ሲጥል ነው የሆነው። ይህ ከአድዋ ጀምሮ እስከ ዛሬ ድረስ ከአድዋን በፊት ባሉ ታሪኮቻችን በተለያዩ አጋጣሚዎች ተረጋግጧል። እንደው ወደ ቅርብ ጊዜው መለስ ብለን ኢትዮጵያውያን በጋራ አንድነታቸውን ያረጋገጡባቸውና መንግስት ደግሞ ህዝቡን ለአንድ ዓላማ በአንድነት በማሰለፍ ውጤታማነቱን
የሀገር ግንባታ መሰረት መሆኑን ህዝቡ ያሳየባቸውን አጋጣሚዎች ብንመለከት አንደኛው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጉዳይ ነው። ይህ ግድብ ሊገነባ መሰረት ከተጣለበት ጊዜ አንስቶ ህዝቡ ለግድቡ ያለውን በማዋጣት በጉልበቱ፣ በአቅሙ፣ በእውቀቱ በመሳተፍ አስተዋጽኦ ሲያደርግ እንደነበረ ሁላችንም የምናስታውሰው ጉዳይ ነው። ታላቁ የኢትዮጵያ ህዳሴ ግድብ ረጅም ጊዜ ግንባታው ዘግይቶ በቆየበት ጊዜ እንኳን ህዝቡ አስተዋጽኦ ከማድረግ ወደ ኋላ አላለም ነበር። ጠቅላይ ሚኒስትር አብይ አህመድ ከለውጡ መንግስት መምጣት በኋላ ታላቁ የኢትዮጵያ ህዳሴ ግድብን ከገባበት ችግር አውጥቶ መንግስት በትኩረት ሊሰራበት መሆኑን ካሳወቁ በኋላ ደግሞ በተለይ ህዝቡ እንቅስቃሴው ጀምሮ ተስፋ ሳይቆርጥ የግድቡን ግንባታ ለውጤት ማድረሱን እናስታውሳለን። ከ25 ቢሊዮን ብር በላይ ለዚህ ግድብ ከመላው ኢትዮጵያውያን ዲያስፖራዎችን ጨምሮ መሰብሰቡ የህዝቡን አንድነት የተረጋገጠበት አንደኛው ጉዳይ ነው። ሌላው የአረንጓዴ አሻራ ጉዳይ ነው። ባለፉት ዓመታት ዘንድሮን ሳይጨምር ለ7 ዓመታት ሲካሄድ የአረንጓዴ አሻራ መርሃ ግብር ዘንድሮ 8ኛው ዓመት ላይ ነው የምንገኘው። 25 ሚሊዮን የሚጠጋ ህዝብ በየዓመቱ እየተሳተፈበት በርካታ ውጤት ተገኝቶበታል። ባለፉት 7 ዓመታት ወደ 48 ቢሊዮን የሚጠጉ ችግኞች ተተክለው ከዛ ባለፈ የደን ሽፋናችን ከ17.2 በመቶ ከነበረበት ወደ 23.6 በመቶ እንዲያድግ ያስቻለው የህዝቡ ቀጥተኛ ተሳትፎ እንደነበረ በእርግጠኝነት መናገር ይቻላል። ጠቅላይ ሚኒስትር አብይ አህመድም ይህን በተመለከተ በዘንድሮ የአንድ ጀንበር የ800 ሚሊዮን የችግኝ ተከላ መርሃ ግብር ላይ ያስተላለፉት መልእክት ነበር። የህዝቡን አንድነትና ተሳትፎ በተመለከተ እሱን እንመልከት። ኢትዮጵያውያን ሲወስኑ፣ ሲያብሩ፣ ለነገ ለልጆቻቸው ተስፋን መትከል ሲወስኑ፣ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ህዝብ ያሳየንበት ቀን ይመስለኛል። ይህ እኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል። በቀላሉ ግን ሊከወን አይችልም። ተደምረን ተስፋን በመትከል ፋውንዴሽን በመጣል የነገይቱ ኢትዮጵያ የምትበለጽግ፣ የምትለማ፣ የማትለምን፣ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ ለዓለም ማሳየት እንድንችል 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህ በአረንጓዴ አሻራ መርሃ ግብር ላይ የታየው የህዝቦች ለአንድ ዓላማ በአንድ ላይ የመቆም አቅምን ማረጋገጥ በጣም በሌሎች ሀገራት ላይ ያልተለመደና ኢትዮጵያ የምትኮራበት ተግባር ነው። ሌሎች ሀገራት ምናልባት በየዕለቱ በእንደዚህ አይነት ተግባር በሺዎች የሚቆጠሩ ሰዎችን ሊያሳትፉ ይችላሉ። ኢትዮጵያ ወደ 26 ሚሊዮን የሚጠጉ ዜጎችን በየዓመቱ በዚህ መርሃ ግብር ማሳተፍ መቻልና መንግስትም ይህንን የህዝብ አቅም በአንድ ላይ አጣምሮ መጠቀም መቻሉ ምን ያህል ለሀገር ግንባታ ወሳኝ መሆኑን አንደኛው ማሳያ ተደርጎ የሚቆጠር ነው። ሌላው የሀገር ግንባታ የሚረጋገጥበት አንደኛው ጉዳይ የሀገርን ሰላም፣ የሀገርን ደህንነት መጠበቅና በሰላም ማስቀጠል እንደሆነ ይታወቃል። ለዚህ ደግሞ ኢትዮጵያ ሀገራዊ ምክክር በቅርቡ አካሂዳለች። ይህ ሀገራዊ ምክክር ያለ ህዝብ ተሳትፎ እውን የሚሆን አልነበረም። በ4 ዓመታት ቆይታው የሀገራዊ ምክክር ሂደቱ ከ200 ሺህ በላይ ህዝብ የተሳተፈበት ነው። ከእያንዳንዱ ወረዳ ጀምሮ ዲያስፖራዎች ከ50 ከሚበልጡ ሀገራት ላይ የተውጣጡ ዲያስፖራዎች የተሳተፉበት ከ1234 በላይ ከሚሆኑ የኢትዮጵያ ወረዳዎች ላይ ከሁሉም የህብረተሰብ ክፍል ሴቶች፣ ወጣቶች እየተባለ ሁሉም ሰው የተሳተፈበት በዚህ በሀገራዊ ምክክሩ የመጨረሻው ጉባኤ ደግሞ 4000 ኢትዮጵያውያን በአንድነት በአንድ አዳራሽ ውስጥ ተቀምጠው ተወያይተው ለኢትዮጵያ ችግሮች መፍትሄ ያስቀመጡበት ምክር ሀሳብ የሰጡበት እንደነበር እናስታውሳለን። ይህ ደግሞ የሀገረ መንግስት ግንባታ ሰላማዊ የሆነች ሉዓላዊነቷ የተጠበቀ ሀገርን ለትውልድ ለማስረከብ ህዝቡ ተሳትፎ ምን ያህል አስፈላጊ እንደሆነ በተግባር የተረጋገጠበት ነው። የክረምት በጎ ፈቃድም ደግሞ ሌላው መንግስት የህዝብን ተሳትፎ በአንድ ላይ በማቀናጀት አቅሙን በመጠቀም ለራሱ መልሶ ለህዝቡ ምን ያህል መጠቀም እንደሚቻል ከታየባቸው ተግባራት መካከል አንደኛው ነው። በየዓመቱ ከ20 እስከ 30 ሚሊዮን ህዝብ በተለያዩ ተግባራት ይሳተፋል። የመማሪያ ክፍሎችን፣ ትምህርት ቤቶችን በመገንባት የአቅመ ደካሞችን መኖሪያ ቤቶች በማደስ በደም ልገሳ፣ በሌሎችም በርካታ ተግባራት ላይ ይሳተፋል ህዝቡ። 35 ሺህ በላይ ቅድመ መደበኛ ትምህርት ቤቶች ባለፉት ዓመታት ከለውጡ መንግስት በኋላ በመላው ኢትዮጵያ ተገንብተዋል በበጎ ፈቃድ አገልግሎት። ይህ ከብዙ በጥቂቱ ነው። 55.7 ቢሊዮን ብር በአዲስ አበባ ብቻ በበጎ ፈቃድ
አገልግሎት ለህዝብ ጥቅም እንዲውል የተደረገ በበጎ ፈቃድ አገልግሎት የተተካ ነው። ወደ 9.3 ሚሊዮን ተጠቃሚዎችም አዲስ አበባን እንደ ምሳሌ ብንወስድ እዚህ አዲስ አበባ ላይ ተጠቃሚ የሆኑበት መርሃ ግብር ነው። እነዚህ ከላይ የተመለከትናቸው ቀደም ብሎ ያየናቸው ምሳሌዎች የኢትዮጵያን ህዝብ ባንድ ላይ በማስተባበር መንግስት የህዝብን አቅም መጠቀም ለሀገረ መንግስት ግንባታ ምን ያህል ወሳኝ መሆኑን አምኖበት እየተንቀሳቀሰ እንደሚገኝና የኢትዮጵያ ህዝብም ደግሞ በተለያዩ አጋጣሚዎች ለአንድነቱና ለጋራ ተጠቃሚነት አቅሙን ለመጠቀም ወደ ኋላ እንደማይል ያረጋገጠባቸው አጋጣሚዎች ናቸው። በጠቅላይ ሚኒስትር አብይ አህመድ በተለያዩ ወቅቶች የተደረጉ ንግግሮችን በመጽሐፍ ማስቀመጥ የወቅቱን ሁነቶች፣ ራዕዮችና የሀገር ግንባታ ሂደቶችን ለቀጣዩ ትውልድ የሚያስተላልፍ ሰነድ ሆነዋል። 8ኛ ቅጽ ከመስከረም 2017 እስከ መስከረም 2018 ያደረጓቸው ንግግሮች ለአንባቢያንም ቀርበዋል። መቅደላዊት ደረጀ ተጨማሪ ዘገባ አላት። በ2010 ዓ.ም መጋቢት ለኢትዮጵያ የታሪክ አውድ አዲስ ትርጉምን የሰጠውና ለህዝቦችና ለሀገር አዲስ ተስፋን የፈነጠቀው የለውጥ ጉዞ ትብታብ ውስጥ ለነበረው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መስኮች ብሩህ እድልን ሰጥቷል። በእነዚህ ዓመታት ኢትዮጵያ ያስመዘገበቻቸው ድሎች፣ የተሻገረቻቸው ክፉ ፈተናዎችና የገነባቸው ተጨባጭ አቅም ከነበረችበት ቅርቃር ወጥታ ወደ ከፍታ ምዕራፍ እንድትሸጋገር መሰረት የጣሉ ናቸው። የተዋናይና የተመልካች ፖለቲካዊ አካሄድን በመተው ሁሉም ለሀገሩ ዋና ተዋናይ የሚሆንበት የህብረ ብሔራዊ አንድነት ግዙፍ ህሳቤን በማጽናት የወል ሀገራዊ እሴቶችን መገንባትም ተችሏል። በዚህ ታሪክን የመስራት ጉዞ ውስጥ በተለያዩ መስኮች በጠቅላይ ሚኒስትር አብይ አህመድ የሚደረጉ ንግግሮች በጥራዝ እየቀረቡ የህትመት ብርሃንን አግኝተዋል። ከዚህ ቀደም ቃል ተግባር ትውልድ በሚል ከመጋቢት እስከ መስከረም፣ ከመስከረም እስከ መስከረምና ከመጋቢት እስከ መጋቢት የሚል ርዕስ ያላቸው ከንግግራቸው የተቀዳ መጽሐፍ በአማርኛ፣ በኦሮምኛ፣ በትግርኛና በእንግሊዝኛ ለአንባቢያን እንካችሁ ብለዋል። መጀመር ሁሌም ይቻላል። በታማኝነት ያንን ነገር እስከ መጨረሻው መፈጸም ነው ችግሩ። የተጀመረ ነገር ፍጻሜው ያማረ አይሆንም። ፍጻሜው ያማረ እና ምርጥ የሚሆነው በታማኝነት በዲሲፕሊን ያንን ነገር መከወን ሲቻል ነው። የተገኘን ሰላም ተሻምተን መጠቀም እንጂ ማደፍረስ ተገቢ ስላልሆነ ከድህነት ያወጣኛል፣ ከጨለማ ያወጣኛል፣ ከችግር ያወጣኛል ብሎ አምኖ የሰጠ ህዝብ አለ። በቅርቡ ደግሞ ከመስከረም 2017 እስከ መስከረም 2018 ያደረጓቸውን ንግግሮች የያዘ 8ኛ ቅጽ ለአንባቢያን ቀርቧል። ህዳሴ የትላንት ቁጭት ማሰሪያ፣ የመጪው ድጋት ማብሰሪያ ነው። ድሮን በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። በሀገረ መንግስት ግንባታው ሂደት በርካታ አዳዲስ ልምምዶችን እያሳየ ያለው የመደመር መንግስት በመሪ የተደረጉ ንግግሮችን በመጽሐፍ ማቅረብን አሳይቷል። ይህ ደግሞ ነገ ታሪክ ብሎ ለመነጋገር እርሾ እያስቀመጠ ነው። በጽሁፍ የተሰነዱት ንግግሮች በታሪክም በመጀመሪያ ምንጭነት በመቀመጣቸው የታሪክ ውዝግብን ለማስቀረትም አስተዋጽኦአቸው ቀላል የሚባል አይደለም። የተጻፈ ሰንባች ነውና በከበደ ፈተና ውስጥ በጽናት የታለፈበትን መንገድ ሀገርን በማስቀጠል ሂደት የተሄዱ የጥበብ መንገዶችን ሰንዶ ማስቀመጥ ለትውልዱ ሀገርን ማሳወቂያ መንገድ ነው። ቃል ታሪክን የሚወስን ማህበረሰብን የመቀየርና ሀገርን የመገንባት ኃይል አለው። በመሪዎች ንግግር ውስጥ ደግሞ ህዝብ የሀገርን ተስፋና የመሪዎቹን ራዕይ እንዲጋራም እድልን ይሰጣል። የለውጥ ዘመን ንግግሮችን በመጽሐፍ ማስቀመጥ ግልጸኝነትን በማላመድ ለህዝብ መታመንን የሚያሳዩ ናቸው። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻለኝ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ።
ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾች። ወደ ሌሎች ዜናዎቻችን እናልፋለን። የትምህርት ጥራት ስብራትን ለመጠገን እየተደረገ ባለው ጥረት የሀገር ተስፋ በሚሆኑ ታዳጊዎች የላቀ ውጤት እየተመዘገበ ነው። ለዚህ ደግሞ ዘንድሮ የተመዘገበው የ12ኛ ክፍል ሀገር አቀፍ ፈተና ውጤት አንዱ ማሳያ ነው። ሀምራዊት ብርሃኑ ይህንን መነሻ አድርጋ ተከታዩን ዘገባ አዘጋጅታለች። ብዙዎች ከሌላቸው አዋጥተው ላስተማሩት ዜጎች ዓላማቸውን ከግብ ለማድረስ ለዓመታት ቀን አደፋ ሲል ከርመዋል። የቤተሰቦችንና የወገኑን ያልተቋረጠ ደግነት ሊክስ ደከመኝ ሰለቸኝ ሳይል በጽናትና በኃላፊነት ሙሉ ጊዜውን በትምህርት ላይ በማተኮር ዛሬ ለወርቃማ ውጤት በቅቷል። የ12ኛ ክፍል የሀገር አቀፍ ፈተና ተፈታኙ ተማሪ ጃለን ግርማ ተማሪው ይህን ውጤት ማምጣቱ ከደገፉት ከወላጆቹና ካስተማረው ሕዝብ አልፎ ኢትዮጵያን አኩርቷል። ዜጎች ከመቀነታቸው ፈተው በሚደግፉት የኦዳ ትምህርት ቤቶች በእውቀት እየተኮተኮተ የመጣው ተማሪ ጃለል ግርማ ትውልዱ በኦሮሚያ ክልል በምስራቅ ወለጋ ነው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ትምህርቱን በቢሾፍቱና በአዳማ ኦዳ አዳሪ ትምህርት ቤቶች በትጋትና በብቃት ሲከታተል ቆይቶ ዘንድሮ በወሰደው የ12ኛ ክፍል ሀገር አቀፍ ፈተና ከኢትዮጵያ ተፈታኝ ተማሪዎች ቀዳሚ ውጤት በማምጣት ለተተኪዎች ሞዴል ለሀገር ተስፋ መሆን ችሏል። ከመዋለ ሕጻናት ጀምሮ በብሩህ አምሮ አስደናቂ ውጤቶችን በማስመዝገብ ለዚህ ከፍተኛ ውጤት የበቃው ተማሪ ጃለን ለዓመታት በዘለቀ የትምህርት ጠንካራ ትጋት በቤተሰብ ያላቋረጠ ክትትልና በመምህራን የእውቀት ድጋፍ ከፍተኛ ውጤት ለማምጣቱ ምስክር ነው። ያመጣሁት ውጤት 591.6 ነው። ያው የአመቱ ቶፕ ስኮረር ሆኛለሁ እግዚአብሔር ይመስገን። እና አንድ ጓደኛዬ ኤልሳ የሚባል ከሌላ ከተማ ደውሎልኝ ከዛ አንተ ነህ ምናምን ስለኝ በጣም ደስ ይል ነበር። ማያውቁኝ ሰው ሲደውልልኝ በቃ አንተ ኩራታችን ነህ መስሎኝ ይሄን ያህል ህዝብ ይጠብቀኛል ነው ብዬ ማሰብ ጀመርኩና አሁን ከደስታ ሊቅ የሚሰማኝ ኃላፊነት ነው። አውለን ለመናገር ይሄ ነጥብ በእኔ ልፋት ብቻ የሚመጣ ነጥብ አይደለም። የአስተማሪዎችም የፋሚሊም ድርሻ አለበት። ድሮ አባቴ በጣም ነበር የሚያስጠናኝ። ስፔሻሊ እንግሊዝኛና ማትስ ላይ ሁሉ ያስጠናኛል። በራሴም ከተለያዩ መጽሐፎች ሬፌረንስ እየወሰድኩ ምናምን በራሴ መጣት የጀመርኩ ወደ 8ኛና 7ኛ ሰከንድ ሴሜስተር መሀል አካባቢ ነበርና ያኔ ነው በቃ ራሴን በደንብ መቻል የጀመርኩት በትምህርት ማለት ነው። ራሴ ላይ ፎከስ እንዳደረግና በቃ ከጎበዝ ተማሪዎች ጋር እንድተዋወቅ አግዞኛል ብዬ አስባለሁ። ተማሪ ጃለል አሁን ላይ በዓለም ተፈላጊ በሆነው በኤአይ ዘርፍ በመማር ህዝቡንና ሀገሩን በሙሉ አቅሙ ለማገልገል ቆርጦ ተነስቷል። በብዙ ጊዜ የማስበው ዶክተር እንደ ብዙ ሰው እንደሚያስብ ዶክተር ወይ ደግሞ ፓይለት ምናምን ነበር። እዚህ መጥቼ ከሌሎች ልጆች ጋር ኮላብ አድርጌ ማጥናት ሲጀምር ሌላ ብዙ ክለብ ጆይን አድርጌ ኢንተረስቲንግ ለማግኘት በጣም አግዞኛል። አሁን መማሩን ፈልጎ በኮምፒውተር ሳይንስ ወደ አርቲፊሻል ወደ ቴክ ነው አርቲፊሻል ኢንተለጀንስ እና በብሎክቼን ዴቨሎፕመንት መማር ፈልጋለሁ። ወደፊት በቴክኖሎጂ ሰርቼ ሀገሬን ያገዙኝ ፋሚሊና ያው ህዝቡንም ማሳደግ ፈልጋለሁ። በልጃቸው ውጤት የተደሰቱት አቶ ግርማ ኩሳ ከታች ክፍል ጀምሮ አንባቢና የትምህርት አቀባበሉ ልዩ እንደነበር እንዲህ ያስታውሳሉ። ጊዜው በጥናት ላይ ነው የሚያሳልፈው። በጣም ነው ደስ ያለኝ። ሁሉም አስተዋጽኦ ስላላቸው ይሄ ልጅ በሀገር ደረጃም የሚያኮራ በጣም የሚያኮራ ስለሆነ ደስ ብሎኝ ማለት ነው። የኦሮሚያ ልማት ማህበር ባቋቋማቸው 785 ተማሪዎችን የያዙ የአዳማና የቢሾፍቱ ቅርንጫፍ ልዩ የአዳሪ ትምህርት ቤቶች ተጠቃሽ ናቸው። ትምህርት ቤቶቹ ተማሪዎቻቸውን በተሰጥኦ ልማት፣ በሳይንስና ቴክኖሎጂ እንደዚሁም በስነ ምግባር ብቁ ዜጋ ሆነው እንዲወጡ ልዩ ልዩ እውቀቶችን በመስጠት ትውልድን እየገነባ የሚገኝ ነው። በዘርፉ የገጠመውን የትምህርት ስብራትም ለመጠገን የትምህርት ጥራት መሰረተ ልማት ማሻሻልና ማስፋፋት እንደዚሁም ደግሞ የትምህርት ተደራሽነትን በማረጋገጥ ዘርፈ ብዙ ተግባራትን እያከናወነ የሚገኝ በራስ አቅም የተገነባ የወገን አለኝታ ተቋም ነው። የትምህርት ጥራት እንደ ሀገር ችግር ውስጥ እንደ ክልል ችግር ውስጥ በመግባት የቦርድ አባላት ይሄ ታሪካዊ ተቋም ለማቋቋም በቅቷል። እንግዲህ እዚህ ትምህርት ቤት ውስጥ ዋና ብቁ ዜጋና ተወዳዳሪ የሆነ ትውልድ መገንባት የሚል በዋናነት ትልቁ ተልኳችን ነው። የተሞክሮ ማዕከልም ሆኖ እንዲያገለግል ባለፉት 12 ዓመት ስንሰራ ቆይተናል። እንግዲህ ዘንድሮ የተገኘው ውጤት ዝም ብሎ በድንገት የተገኘ ውጤት አይደለም፣ በስራ ነው የመጣው። ይሄ በጣም ተሳክቶልናል።
የኦሮሚያ ልማት ማህበር ቦርድ ሰብሳቢ አባዱላ ገመዳ በሀገር አቀፍ ፈተናው የተገኘው ውጤት ተማሪዎች በብቃትና በስነ ምግባር ታንጸው እንዲማሩ በማድረግ የሀገር ፍቅር ኖሯቸው ህዝባቸውን እንዲያገለግሉ የተሰሩ ስራዎች ማሳያ መሆኑን ይናገራሉ። እኔ የዛ መንደርና የዛ ጎሳኔ ብቻ ሳይሆን አገራዊ አስተሳሰብ እንዲኖራቸው ያደርጋል። አገራቸውን ለመርዳት የሚያስችላቸው አእምሯዊ ብቃት እንዲኖራቸው ያደርጋል። ከትምህርት ቤት የሚወጡበት እሁድ ብቻ ነው እንዲወጡ የሚፈቀድላቸው ለረፍት። ከዛ ውጪ እሱም ቢሆን ገደብ አለው። የሚሰጣቸው ማቴሪያል ላፕቶፖች፣ ኮምፒውተሮች፣ ታብሌቶች የተገደቡ ናቸው። አገርን አገር የሚያደርገው አገር መሆኑ ብቻ ሳይሆን ትውልድ ነው። ትውልድ ካልተቀባበለው አገር አይሆንም። ይሄ በሌሎችም መቀጠል አለበት ብዬ አምናለሁ። መንግስት የትምህርት ጥራትን ለማስጠበቅ ማሳያ የሚሆኑ የልቀት አዳሪ ትምህርት ቤቶችን በመክፈት ከቅርብ ዓመታት ወዲህ ለውጥ እየታየባቸው መጥቷል። ጥራት ያላቸው ትምህርት ቤቶች በራስ አቅም በመገንባት ለበርካታ ዜጎች የተስፋ በር እየከፈተ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በክረምት በጎ ፍቃድ መርሃ ግብር በአማራ ክልል ምስራቅ ጎጃም ዞን አነደድ ወረዳ ድጋፍ አድርጓል። ድጋፉ ኢቢሲ ከይዘት ስራዎች ባለፈ ማህበራዊ ኃላፊነቱን የመወጣት አካል ነው። ተቋሙ ቁጥራቸው ከ350 በላይ ለሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ ያደረገ ሲሆን ለአቅመ ደካሞች የመኖሪያ ቤት ለመገንባት የሚያስችል የመሰረት ድንጋይ አስቀምጧል። ድጋፉን ያስረከቡት በኢቢሲ ምክትል ስራ አስፈጻሚ ማዕረግ የቴሌቪዥን ዘርፍ ኃላፊ ዘላለም እንዳሻው ሲሆኑ የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ ጌታውን ፈንቴና የአነደድ ወረዳ ምክትል አስተዳዳሪ ጋሻዬ ባዩ የተደረገው ድጋፍ በችግር ውስጥ የቆየውን የዞኑን ትምህርት ለማነቃቃት ትልቅ አቅም እንደሚሆን ጠቅሰዋል። ዘገባው የባልደረባችን ሀብታሙ ድረስ ነው። በተለያዩ የሙያ ዘርፍ ላይ የተሰማሩ ዜጎች ኮደርስ ስልጠናን መውሰዳቸው ለተሰማሩበት የሙያ ዘርፍ የፈጠራ ክህሎት የማዳበርና ውጤታማ የመሆን እድል ፈጥሮላቸዋል። ይህ ኢኒሼቲቭ ከመጠናቀቁ በፊትም ወጣቶች እድሉን ሊጠቀሙበት እንደሚገባም አንስተዋል። ፍሬዎት ረታ ተጨማሪ ዘገባ አላት። ጠቅላይ ሚኒስትር አብይ አህመድ 5 ሚሊዮን ኢትዮጵያውያን የወሰዱትን የኮደር ስልጠና ወደ 7 ሚሊዮን ለማሸጋገር ተደጋጋሚ ጥሪ ያቀረቡት ለጉዳዩም ልዩ ትኩረት የሰጡት ኢትዮጵያውያን በቴክኖሎጂ ዓለም ተወዳዳሪ ለማድረግ ያለመ ትልቅ ብሔራዊ ንቅናቄ በመሆኑ ነው። የጠቅላይ ሚኒስትሩ ተከታታይነት ያለው ትኩረት የነገዋን ኢትዮጵያ ብልጽግናና የኢኮኖሚ ነጻነት በዛሬ ወጣቶች የዲጂታል ክህሎትና የፈጠራ አቅም ላይ የተመሰረተ ስለመሆኑ ግልጽ አመላካች ነው። የትውልድ ዛሬ ኮድ ማድረግ ሲማር የነገዋን ዘመናዊ ኢትዮጵያን እጣ ፈንታ አብሮ እየገነባ ነው። ዜጎች የዳበረ የዲጂታል ክህሎት እንዲኖራቸው በማድረግ ቴክኖሎጂን የሚረዳ የሚጠቀምና የሚፈጥር ዜጋን ማፍራት የኢኒሼቲቭ ዋና ዓላማ ነው። ይህ ስልጠናን በስራ ገበታቸው ላይ ሆነው የወሰዱ ዜጎች ለተሰማሩበት የሙያ ዘርፍ የፈጠራ ክህሎታቸውን አዳብሯል። 5 ሚሊዮን ኮደርስ ኢኒሼቲቭ ዳታ አናሊሲስ ፈንዳሜንታልስ ላይ ኮርሶችን ወስጄ ሰርቲፋይድ ሆኛለሁ። አሁን ደግሞ በ2 ሚሊዮን ኮደርስ ተጨማሪ ኢኒሼቲቭ በፕሮግራሚንግ ፈንዳሜንታልስ እንዲሁ ሰርቲፋይድ ለመሆን ኮርስ እየወሰድኩ ነው ያለሁት። ይሄ አሁን ላይክ ፐርሰናሊ ስኪል ለማሳደግ ብቻ ሳይሆን እዚህ ለምንሰራቸው ስራዎች የተወሰነ አዲሽናል ኢንፑት ሆኖ አግኝቼዋለሁ። ምክንያቱም ዲጂታል ኢኮኖሚ ላይ እንደሚሰራ ባለሙያ ዘርፉ የሚፈልጋቸው እውቀቶች አሉ፣ ስኪሎች። ያንን ኢኩዊፕ ማድረግ የኔ ኃላፊነት ነው የሚሆነው። ከዛ አንጻር ለምንሰራቸው ስራዎች ራሳችንን ስኪል ሪስኪል ወይም አፕስኪል ማድረግም ሊኖርብን ይችላል። ከዛ አንጻር ሲታይ ጠቀሜታው እጅግ የጎላ እንደሆነ ነው የተረዳሁትና በዛ መልኩ እንግዲህ ጥቅም ላይ ያዋልኩት ነው። ይህን ኮርሶች በውስጥ ለእኔ የጋፕ የነበረኝን ስኪል ሞር ከዳታ ሳይንስ ጋር የተያዘም ቢሆን ከአንድሮይድ ጋር የተያዘ ቢሆን ስኪሌን አድቫንስ አረጋለሁ። ከሶስቱ አንድሮይዱን ለግል ወስጃለሁ። አሁን የምንሰራቸው በተለይ የሀገራዊ ምርምር ላይ በሀገር አቀፍ ደረጃ የሚካሄዱ የምርምር ፕሮጀክቶች እነዚህን ክትትል ድጋፍ እናደርጋለን እና እነዚህን አፈጻጸሞች ሲሆን የት ነው ያለው የሚለውን በየጊዜ ፎሎ አፕ ስናደርግ ኦርጋናይዝ የሆነ ዳታዎች መደገፍ መቻል ስላለበት ይህንን በእነዚህ የወሰድኩ ስልጠናዎች ታግዤ ወቅቱን የጠበቀ ሪፖርት ለማቅረብና ፕሮግረሱን በየሰዓቱ አመላካች በሆነ መልኩ ለማሳየት ስለሚያስችል የተሻለ ግንዛቤ እንዲፈጠር አድርጎኛል።
ዛሬ ላይ ዓለም ያማተረችበት መንገድ የዲጂታሉን ዓለም በመሆኑ የዲጂታል እውቀትን ማካበት ውዴታ ሳይሆን ግዴታም ጭምር ሆኗል። ወደፊት ያለው አጠቃላይ ዲጂታል ቤዝድ ያደረገ አጠቃላይ ኢኮኖሚክ ሶሻል እንቅስቃሴ ወደዛ እየሄደ ያለው እና ከዛ አንጻር በተለይ አዲስ ትውልድ ላይ ከዚህ ከታች ጀምሮ የዚህ ግንዛቤ ኖሯቸው ቢሄድ በቀጣይ ኮምፒተንት የሆነ ሶሳይቲ መፍጠርና ኮምፒተንት የሆነ ኢኮኖሚ ዲቨሎፕ ማድረግ ያስችላልና ጥሩ መሰረት ይሆናልና መጠናከር አለበት የሚል ነገር ነው። ዚስ ዴይስ አርቲፊሻል ኢንተለጀንስ የበላይነቱን የያዘበት ጊዜ ነውና ኤአይን ፎር ኦል ለሁሉም ነገር የምንጠቀምበት እነ ቻት ጂፒቲ እነ ጄሚኒ የምንጠቀምበት ጊዜ ስለሆነ ሃይሊ ዲማንድ ስኪላቸውን ዲቨሎፕ ኢንሃንስ ለማድረግ ይጠቅማቸዋል። የሰውና ማሽን ወይም ሂውማን ማሽን ኮላቦሬሽን የሚል ዘመን ላይ ደርሰናል። ምክንያቱም ማሽኖች ወይም ኦቶሜሽን ወር ከዲጂታል እውቀት ጋር የተያያዙ ስራዎች የሚሰሩ ስራዎች በማሽን አጋዥነት ይሰራሉ። አት ዘ ሴም ታይም ደግሞ እዚህ የሰው ስኪል የሚፈልጉ ስራዎች አሉ። ኮግኒቲቭ ስኪል ሊሆን ይችላል፣ ጀጅመንቱ ኤቲካል መሆን አለመሆኑ ሊሆን ይችላል። እነዚህ የሰው ልጅና ማሽን አብሮ መስራት የሚችሉበት እድሜ ላይ ደርሰናል። ያንን ከማሽን ጋር ከኦቶሜሽን ጋር ከዲጂታል እውቀቶች ጋር አብረን መስራት ካለብን እንደዚህ አይነት ዲጂታል እውቀቶችን መማር ያስፈልጋል። ትላንት በብዙ ዶላር ይሰጥ የነበረው ይህ ስልጠና ዛሬ ለዜጎች በነፃ መቅረቡ ትልቅ እድል ነው የሚሉት ሰልጣኞች ወጣቶች አጋጣሚውን እንዲጠቀሙበትም ይመክራሉ። ከዚህ በፊት ራሴን ለመሞከር ሞክሬያለሁ። ግን ኦንላይን ስልጠናዎች አብዛኞቹ ላይ ክፍያ ይጠይቃሉ። አክሰስ ለማድረግ ተጨማሪ ክፍያዎች ይጠይቃሉና በዛ ምክንያት ብዙ ጊዜ ሞክርና ኦልሬዲ ሪግሬት አድርገው ነበርና አሁን ግን ያው ኢዚ ፍሪ ሆነ ሲመጣ ግን በቀላሉ ለመጠቀም አስችሎኛልና ሁሉም ወጣት ይሄን እነዚህን ኮርሶች ቤዚክ ፋንዳሜንታል ኮርሶች ቢወስድ ይጠቀማል። ቴክኒካል ስኪሉንም ኢንሃንስ ያደርጋል ብዬ ሰጀስት አደርጋለሁ። በተለያዩ ትምህርት ቤቶችም ሆነ ዩኒቨርሲቲዎች እንደ መጀመሪያ መነሻ ኮዲንግ ላይ ለሚሰማሩ ወደፊት ኬሪየር ባዛቸውን ከፍ ለማድረግ እነዚህ ኮርሶች ነፃ ናቸው። ምንም ፔመንት አያስፈልጋቸውም። ኢንተርኔት አክሰስ ብቻ ነው የሚያስፈልገውና ኤኒ ቦታ ኤኒዌር ስልካቸውንም ሆነ ዋሬቨር ላፕቶፓቸውን ቢሆን በመጠቀም እነዚህን ፍሪ ኮርሶች ቢወስዱ ተጠቃሚ ናቸው። ለኬሪየር ባዛቸውም ጥሩ ነው። የኮዲንግ ክህሎት ድንበር የለሽ ነው። ስልጠናውን በአግባቡ ያጠናቀቁ ወጣቶች ከሀገር አልፈው በዓለም አቀፍ ደረጃ ያሉትን የስራ ዕድሎች መቋደስ ችለዋል። ይህ ነገም ይቀጥላል። ሀገራችን የነደፈችው የዲጂታል 2030 ትልምም እንዲሳካ በዘርፉ ብቁና በቂ የሰው ኃይል ይፈልጋል። ከዚህም ባለፈ ስለ ቴክኖሎጂ ሉዓላዊነት ካሰብን ኢትዮጵያ በራሷ ልጆች ችግሮቿን የምትፈታበት አቅም ያስፈልጋታል። ለዚህ ሁሉ ፍላጎት ደግሞ የኮደርስ ኢኒሼቲቭ ወሳኝ መፍትሄ ነው። 2 ሚሊዮን ተጨማሪ ዜጎች ስልጠናውን ወስደው ከቀደሙት ጋር ሲደመር የሀገርን አቅም አብሮ ያዳብራል። በአማራ ክልል የለሙ የዲጂታል ስርዓቶችን የሚያስተዋውቅ ኤግዚቢሽን ሊካሄድ ነው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ አቶ የቻለው ይግዛው የሚካሄደውን ኤግዚቢሽን አስመልክተው በሰጡት መግለጫ የክልሉ መንግስት ባለፉት ዓመታት ለዲጂታል ዘርፉ ትኩረት ሰጥቶ ሲሰራ መቆየቱን ገልጸዋል። በዚህም በተቋማት ለማህበረሰቡ ቀልጣፋ አገልግሎት መስጠት የሚያስችሉ የተለያዩ የዲጂታል ስርዓቶችን ጨምሮ ሌሎች ልማቶችን የሚያፋጥኑ ዲጂታል ስርዓቶች መልማታቸውንም ተናግረዋል። እንግዲህ የአማራ ክልል መንግስት በተለይ በ25 ዓመት ስትራቴጂክ እቅዱ ላይ ትኩረት ከሰጣቸው ዘርፎች መካከል ከ5 ዋና ዋና ዘርፎች አንደኛው የቴክኖሎጂ ዘርፍ ነው። ይህንን መሰረት በማድረግም በርካታ ስራዎችን ሲያከናውን ቆይቷል። እነዚህ ስራዎች በልዩ ትኩረት የተሰሩ ስራዎች ናቸው። በአጠቃላይ እንግዲህ ዲጂታላይዜሽን መንግስት ዳታ ድሪቭን የሆነ ውሳኔ እንዲወስን ከማስቻሉም በላይ ማህበረሰባችን ቀልጣፋ አገልግሎት እንዲያገኝና ቀሪ ጊዜውን በሌላው የልማት ስራዎች ላይ እንዲያውል ምቹ የሆነ መደላድል የሚፈጥር ስርዓት ነው። እኛም ዓላማ አድርገን የምንሰራው አጠቃላይ የመንግስት አገልግሎቶች ዲጂታላይዝ ሆነው መንግስት የሚፈልገውን አገልግሎት በቀልጣፋ መንገድ ወደ ህዝብ ተደራሽ ለማድረግ በማሰብ እነዚህን በትኩረት ስንሰራባቸው ቆይተናል።
እነዚህ በክልሉ መንግስት የለሙ የዲጂታል ስርዓቶች በባህር ዳር ከተማ ለኤግዚቢሽን የሚቀርቡ ሲሆን ዋና ዓላማውም ስርዓቶችን ለማህበረሰቡ ማስተዋወቅ ነው። እንደ ሪፖርተራችን ሳሙኤል ወርቃየው ዘገባ ከነሐሴ 28 እስከ ነሐሴ 30 በሚቆየው የዲጂታል ስርዓት ኤግዚቢሽን ከ35 በላይ የሚሆኑ በክልሉ የለሙ የዲጂታል መፍትሄዎች እንደሚቀርቡ ነው ምክትል ኃላፊው የገለጹት። ነሐሴ 28 የኤግዚቢሽን ፕሮግራማችን ይከፈታል። ከ35 በላይ ሶሉሽኖች በእለቱ በኤግዚቢሽን ለይታና ለምርቃት ይበቃሉ። እነዚህ በጣም በርካታ ሲስተሞች ናቸው። ከዚህ በኋላ ያለው ጊዜያችንን ለመሰረተ ልማትና ለቴክኖሎጂ ተደራሽነት ትኩረት የምናደርግ ይሆናል። በአጠቃላይ ቢሮዎች እነዚህን ሲስተሞች በመጠቀም እና ሙሉ በሙሉ ወደ ስራ በማስገባት የህዝብና የመንግስት አገልግሎትን እንዲያቀላጥፉ ለማድረግ ያለመ ፕሮግራም ነው። እነዚህን ፕሮግራሞች እንግዲህ የምናዘጋጀው በአጠቃላይ የተሰሩ ስራዎችን ለህዝብና ለሚመለከተው አካል ለማስተዋወቅ እንዲሁም ጠቅለል አድርገን የሰራናቸውን ስራዎች ለመመረቅ የምናደርገው ፕሮግራም ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጭ ዜና አለፍን። ዋሽንግተን በሀገር ውስጥ ያለውን የነዳጅ ዋጋ ለማረጋጋትና የስትራቴጂካዊ ክምችቷን ለመሙላት የቬንዙዌላን የነዳጅ ማውጫ ቦታዎች በሊዝ ለማልማት የሚያስችል ታሪካዊ ስምምነት እያዘጋጀች ነው። ይህ የአሜሪካ ፍላጎት በካራካስ በኩል የህገ መንግስትና የመሰረተ ልማት እንቅፋቶች ሊገጥሙት እንደሚችሉም ተገልጿል። ቶማስ ኃይሉ ተጨማሪ አለው። Oil prices for benchmark Brent crude fell nearly 3% Monday afternoon to near $100 a barrel. በአሜሪካና በቬንዙዌላ መካከል የሚደረገው አዲስ የነዳጅ ስምምነት ድርድር በሁለቱ ሀገራት የፖለቲካና የኢኮኖሚ ግንኙነት ላይ አዲስ ምዕራፍ የሚከፍት አህጉራዊ ኩነት ነው። የኒኮላስ ማዱሮ ከስልጣን መነሳትን ተከትሎ የትራምፕ አስተዳደር የዓለም ትልቁን የነዳጅ ክምችት ባለቤት የሆነችውን የቬንዙዌላን የተፈጥሮ ሀብት በአሜሪካ ኩባንያዎች በማስተዳደር የረጅም ጊዜ አቅርቦትን ለማረጋገጥ እየሰራ ይገኛል። ይህ ድርድር በአሜሪካ የሀገር ውስጥ የነዳጅ ዋጋን ለማረጋጋት እና የቀነሰውን የስትራቴጂያዊ ነዳጅ መጠባበቂያ ለመሙላት ያለመ ነው። በሌላ በኩል ደግሞ ቬንዙዌላ ከኦፔክ አባላት ተጽዕኖን በመውጣት ከዋሽንግተን ጋር አዲስ የግንኙነት ምህዳር እንድትፈጥር የሚያስችል ነው። ሆኖም የስምምነቱ ህጋዊ የቬንዙዌላ ህገ መንግስታዊ ገደቦችና የቀደሙ የቻይና ኩባንያዎች ውሎች በሂደቱ ላይ ትልቅ ፈተና ይደቅናሉ ተብሏል። የዚህን ድርድር ዋና ዋና ነጥቦችና ተጽዕኖዎች ስንመለከት የመጀመሪያው የአሜሪካ ስትራቴጂያዊ ግብ የነዳጅ ዋጋ መቀነስና የመጠባበቂያ ክምችትን ማሳደግ ነው። በትራምፕ አስተዳደር በኩል እየተካሄደ ያለው ይህ ድርድር በቅርቡ ለሚደረገው የአሜሪካ የሁለተኛ ዘመን አጋማሽ ምርጫም ዋና የፖለቲካ ካርድ ነው። የቬንዙዌላ የነዳጅ አቅርቦት በቀጥታ ወደ አሜሪካ ማጣሪያዎች መግባት መቻሉም በሀገር ውስጥ የነዳጅ ዋጋን ያረጋጋል። አሜሪካ በዩክሬንና በኢራን ግጭቶች ምክንያት የተጠቀመችው ስትራቴጂያዊ የነዳጅ መጠባበቂያም በአሁኑ ወቅት ወደ 41 በመቶ ዝቅ ብሏል። ይህም በግምት 290 ሚሊዮን በርሜል እንደማለት ነው። እናም ከቬንዙዌላ የሚገኘው ነዳጅ
ይህንን ክፍተት በፍጥነት ለመተካት ይረዳል። የሌላኛው ደግሞ የቬንዙዌላ ከኦፔክ መስራች አባላት አንዷ ብትሆንም ለዓመታት በአስተዳደር ብልሽነትና ችላ በማለት ምክንያት የነዳጅ ምርት ኮታዋን ማሟላት አልቻለችም። አሁን ላይ ከአሜሪካ ጋር በምትፈጥረው ቅርበት ምክንያት ከቡድኑ ለመውጣት እያሰበች ይገኛል። ይህም የዓለምን ገበያ በራሷ የምርት መጠን እንድትወስን ያግዛታል። ቀደም ሲል በኒኮላስ ማዱሮ ዘመን ቦታ አግኝተው የነበሩት እንደ ቻይና ያሉ የውጭ ኩባንያዎች ይዞታም በተለይም በኦሪኮና ሌክ ማራካይቦ አካባቢዎች አሁን ወደ አሜሪካ ኩባንያዎች ሊዘዋወሩ የሚችሉበት ሁኔታ በስምምነቱ እየተመቻቸ ነው። ይህም የቬንዙዌላ ነዳጅ ላይ አሜሪካ አዲስ ባለመብት ለመሆን መቃረቧን ያሳያል። ይሁን እንጂ የስምምነቱ ህጋዊና ህገ መንግስታዊ ጉዳይ ውዝግብ እየፈጠረ ነው። የቬንዙዌላ ህገ መንግስት የነዳጅ ሀብት ማውጣት ዋና ዋና ተግባራትን ለሀገር ውስጥ የመንግስት አካላት ብቻ ይፈቅዳል። በመሆኑም አሜሪካ የነዳጅ ቦታዎችን በሊዝ ለመውሰድ እየተደራደረችበት ያለው መንገድ በብዙዎች ዘንድ ከፍተኛ ህጋዊ ጥያቄዎችን ያስነሳል። የቅርብ ጊዜ ማሻሻያዎች በጋራ ድርጅቶች መስራትን ቢፈቅድም የውጭ ኩባንያዎች የሀገሪቱን የነዳጅ ክምችት በራሳቸው ስም እንዲመዘግቡ ተያዙም። ይህ ለአሜሪካ የሚሰራ ከሆነ ግን ከቬንዙዌላ የሚገኘው የነዳጅ አቅርቦት በአሜሪካ የሀገር ውስጥ የነዳጅ ዋጋን ለማረጋጋትና ለመቀነስ መርዳቱ የማይቀር ነው። ያም ሆኖ የሀገሪቱ የነዳጅ መሰረተ ልማት በከፍተኛ ሁኔታ በመጎዳቱ ምክንያት ወደ ነበረበት ለመመለስ የረጅም ጊዜ ስራና ከፍተኛ የፋይናንስ ኢንቨስትመንት ይጠይቃል። የአሜሪካ የኃይል ሚኒስትር ክሪስ ራይት ወደ ካራካስ የሚያደርጉት የቅርብ ጉብኝት ይህንን ስምምነት ለማጠናቀቅና የመስክ መረጣዎችን ለመወሰን ወሳኝ እርምጃ ይሆናል ተብሎ ይጠበቃል። በመጨረሻም ስፖርት። የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ከዛሬ ምሽት ጀምረው መከናወን ሲጀምሩ በሳምንቱ ተጠባቂ ጨዋታዎችም ይደረጋሉ። ዛሬ ማንቸስተር ሲቲ ወደ ለንደን አቅንቶ ክሪስታል ፓላስን የሚገጥምበት ጨዋታ ሲጠበቅ፣ ነገ ቶተንሃም ከኒውካስትል ዩናይትድ ጋርና ሊቨርፑል ከኖቲንግሃም ፎረስት የሚያደርጓቸው ጨዋታዎች ከፍተኛ ግምት ተሰጥቷቸዋል። ተመልካቾች ለዕለቱ ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህ ነበሩ። ከዜናዎቹ ጋር ነጻነት ፍቅሩ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።